ቤተሰብ እናንተ በነገራችን ላይ ሙዚቃ ስለሆነ ነው እንጂ ጉድ ተአምር ነው የተፈጠረው ዛሬ አቢኒ ቤት። አረ ሴቶች ፈሩ፣ አረ ሴቶች አረ እንደዚህ አይናውጣቱኑ፣ አረ ተው ግን ሴቶች። ቤተሰብ አንዷ ማለት ነው በግድ ካልተቀበልከኝ እኔ ወደ ኢትዮጵያ ልመጣ ነው፣ ካልተቀበልከኝ አንተ እንድትቀበለኝ ነው የምፈልገው ምናምን በቃ አሽኮርሙማ። አረ ተው ሴቶች ተው ግን አንዳንድ ሴቶች እሱ ሲንግል አይደለም፣ ሲንግል መስሏችሁ እኮ ተሳስታችኋል እንዴ! ምን አይነት ጉድ ነው ቤተሰብ? እኔ እንደ እውነት ባሰማችሁ በጣም ደስ ይለኝ ነበረ። ሙዚቃ ስለሆነ ስለማይቻል ነው በዩቲዩብ እና እኔ ቤተሰብ ሴቶቹ የዚህ ዘመን ሴቶች ወዴት እየሄዱ እንደሆነ እኔ አላቅም። ቤተሰብ ምን እየተፈጠረ እንደሆነ እኔ አላቅም። አይኖ አቤኒ በጣም ቆንጆና የሰውን ልብ ሰረቅ የሚያደርግ ልጅ ነው። ቢሆንም ግን በዚህ ልክ አይን አፍጥጦ አይን ጥርስ አግጦ ተቀበለኝ ብሎ ግግም ማለት በጣም ከባድ ነው። ቤተሰብ ምን አይነት ዘመን ላይ ነው ያለነው? ዘመነ ፈጣጣ። ወንዱ የሚያፍርበት አይኑስ ሴቱ አይን አወጣ። አቤት ግጥም! እኔ እኮ እችላለሁ። ገጣሚ ነው መሆን የነበረብኝ እና በጣም ስለገረመኝ ነው የእውነት በጣም ስለገረመኝ ነውና ሙዚቃ ስለሆነ ነው እንጂ አሳማችሁ ነበረ። ፍጥጥ ብላ ቤተሰብ በቃ መገናኘት አለብን ምን ብላ ልጁን አሽኮረመመችው። እናንተ ምንድነው ይሄ ነገር ልክ ነው ትላላችሁ? እሱ ደግሞ እንዲህ አላት፣ እኔ አጣፍጬ ነው ወሬ ማወራላችሁ ታውቃላችሁ። እኔ እኮ ብቀበልሽ ደስ ይለኝ ነበረ ግን ስራ ቢዚ ስለሆንኩ ነው እንጂ ምናምን ብሎ መለሰላት። ሌላው ቢሆን ሊበላ እሺ ምናምን ብሎ ባንዴ ነበረ እንትን የሚለው። እሱ ግን ስራ ላይ ካልሆንኩ ምናምን ብሎ ትንሽ እንትን አለባትና ኤኒዌይስ ግን ሴቶችዬ በጣም ተገርማላችሁ። ቤተሰብ ይሄ ነገር ልክ ነው ትላላችሁ? ምን ትላላችሁ? ሴቶች እንደዚህ አይን አውጣ መሆን አለባቸው ትላላችሁ ወይስ ምንድነው? በነገራችን ላይ ሴት ልጅ እንትን ስትል ነው የሚያምርባት። ትንሽ አለ አይደለ? በቃ ሽኮሮም ስትል እንጂ እንደዚህ አይን አውጣ ስትሆን ጥሩ አይደለም። ወንዱ በሚያፍርበት ዘመን ሴቶች አይን አውጣ እየሆንን ነውና ይሄ ነገር መስተካከል አለበት ስላለሁኝ እና አቤኒ ጀግናው የእውነት ሙዚቃ ባይሆን ድምጹን ባሰማችሁ ደስ ይለኝ ነበረ። አቤኒ ማለት ቤተሰብ በጣም የሚገርም ልጅ፣ የሚገርም ስብና ያለው፣ የሚገርም ትህትና ያለው አሜዚንግ የሆነ እና ቤተሰብ ሰሞኑን ደግሞ ሙዚቃ እየከፈተ ነው የሚገባውና ድምጹ ማሰማት አልቻልኩም። በጣም ይቅርታ አድርጉልኝ። ግን ኢትስ ኦኬ እኔ አወራላችኋለሁ። ቤተሰብ እንደዚህ እሱን እያያችሁት ራሱ በቂያችሁ ነው። ይሄ ከበቂ በላይ ነውና አቤኒ ጉድ ላክ። እና ቤተሰብ ለምንድነው ቻሌንጁን ሞቅ ቲክቶክ ላይ ያላደረጋችሁት? የአቤኒ ዘፈን ቢያንስ 1 ሚሊዮን መግባት አለበት። ለምንድነው ቻሌንጁ ላይ ለምንድነው ማትሳተፉት? እና ቆይ ቲክታኬን ሼር ባደርግላችሁ ቤተሰብ ፎሎ ታረጉኛላችሁ ውዶቼ? በእናታችሁ በብዛት የአቤኒና የግምጃዬ ምናምን ፖስት ያደረኳቸው ናቸው ያሉት። ቲክቶኬን አብዛኛዎቻችሁ አታውቁትም አይ ቲንክ። እና ፎሎ የምታረጉኝ ከሆነ ቲክታኬን ወደዚህ ሼር አደርገዋለሁኝ። እኔን ማየት ከፈለጋችሁ እቺ ለፍላፊ ከጀርባ ሆና ማናት የምትለፈልፍብን? ምን አይነት ሰው ትሆናለች? አስቀያሚ ናት፣ ቆንጆ ናት የሚለው ነገር ካሳሰባችሁ ቲክታኬን ሼር ወደዚህ ባደርግላችሁ ፎሎ ታረጉልኛላችሁ። ይሄንን ጥያቄ እንድትመልሱልኝ እፈልጋለሁ። የኔ ተመልካቾችና ወዳጆቼ እንወድሻለን፣ ፎሎ እናደርግሻለን፣ አንቺን ማየት እንፈልጋለን። ምን አይነት ሰው እንደሆንሽ የምትሉ ከሆነ ንገሩን፣ በኮሜንት ላይ አሳውቁኝ። አይ ምን አገባን እኛ ወደዛ ሂጂ ምን አያገባንም ስላንቺ ቲክቶክ ካላችሁኝም እኔ አርፌ እቀመጣለሁ። ቤተሰብ ችግር የለውም። ግን እውነት ፎሎ ብታደርጉኝ ብታበረታቱኝ ደስ ይለኛል። ሀሳብ አስተያየታችሁን አይቼ ኮሜንት ሴክሽን ላይ ፍላጎታችሁን አይቼ ፎሎ እናደርግሻለን፣ እህታችን ነሽ፣ የስደት እህታችን ነሽ፣ እናበረታታሻለን ካላችሁ ፎሎ አደርጋለሁ። እና አቤኒ ስልክ ተደውሎበት ነው ቤተሰብ ይመለሳል። እስከዛ እኔ አወራላችኋለሁ ማለት ነው። እና ቤተሰብ እናስደስተው፣ ቻሌንጅ በደንብ እንሳተፍለት።
ይሄ ልጅ ይሄንን ዘፈን ወደ ቁም ነገሩ ስንገባ በጣም ብዙ መስዋዕት የከፈለበት ስራ ነው። ስለዚህ እናበረታታው፣ ቻሌንጁን እንሳተፍ። ላይክ በቃ እሱ በፈለገው መልኩ እንዲሄድ እናበረታታው። የሚሰራን ሰው ማበረታታት አለብን። ገባችሁ? ስለዚህ ምንም አለ አሁን ላይ በጣም ብዙ ነገር ነው እያየን ያለ ነው። ሰዎች ተስፋ በመቁረጥ ራሳቸውን በማጥፋት በስደት በመሄድ ምናምን ገባችሁ? ይሄ ነገር እንዳይሆን አገሩ ላይ ቁጭ ብሎ ደግሞ እንደዚህ የሚሰራን ወጣት ማበረታታት አለብን አይደለ? ቤተሰብ እንግዲህ አቤኒ ተመልሷል ማለት ነው። ስልክ ተደውሎበት ወጣ ብሎ ነበረ እና ቤተሰብ ቻሌንጁን በመሳተፍ በሚሰራው ነገር ሰፖርት ማድረግ አለብን። ይህንን ስራ እሱ ለመስራት እጅግ በጣም ብዙ ከገንዘብ እስከ ጉልበት በጣም ብዙ መስዋዕቶችን ከፍሏል። ገባችሁ? ስለዚህ ለሚሰራው ነገር ደግሞ ከጎኑ ሆነን እንወድሃለን ምናምን በቃል ብቻ ሳይሆን በተግባር ደግሞ ፍቅራችንን ማሳየት አለብን፣ ከጎኑ መሆን አለብን ብዬ ስለማስብ ነውና ሰፖርት እናድርገው። ገባችሁ? እኛ ከምንፈልገው ሰው ጋር ብቻ ሲሆን አይደለም ሰው መውደድና አፕሪሼት ማድረግ ያለብን። ያንን ሰው ከወደድ ነው እሱ የሚወደውን ነገር መውደድ አለብን። እሱ የሚያስደስተውን ነገር ማድረግ አለብን። ግዴታ እኛ የምንፈልገው ብቻ አይደለም መሆን ያለበት። ገባችሁ? አይኖ ብዙዎቻችሁ ተወዱታላችሁ፣ አቤኒን ታከብሩታላችሁ። እሱን አይቻለው ተረድቻለሁ። ይሄ አፕሪሼት የሚደረግ ነገር ነው። ቢሆንም ደግሞ በሚሰራው ነገር ከጎኑ ሆነን ልናግዘው፣ አፕሪሼት ልናደርገው ይገባል አይደለ? ይሄ አንድ መልካም ወጣት የነብር ጣት የሆነ ልጅ የሆነ ነገር ይዞ ሲመጣ ከኛ የሚቀነስ የሚጎል ነገር የለም። ገባችሁ? በሚሰራው አፕሪሼት ብናደርገው ከኛ ምን የሚጎድል ነገር የለም። ለሱ ግን ይጠቅመዋል። ገባችሁ? ለሱ ይጠቅመዋል እና አይኖ እንደምትወዱት። ስለዚህ ፍቅራችንን ደግሞ ማሳየት ያለብን በተግባር ነው፣ በቃል ብቻ ሳይሆን ፎቶ ምናምን ብቻ በማድረግ ሳይሆን ቻሌንጁን በመሳተፍ ሙዚቃው እንዲታይለት በማድረግ ገባችሁ? ዩቱብ የሚከፍለው ዩቱብ ሰርታችሁ ስለለቀቃችሁ ብቻ አይደለም። ዩቱብ የሚከፍለው በእይታ ነው። ገባችሁ? እይታ ሲኖራችሁ ነው በእይታችሁ ልክ የሚከፍለውና እይታ እንዲያገኝ ማድረግ አለብን። እና ውዶቼ እናንተም ዩቱብ ቻናል ክፈቱ፣ ዩቱበር ሁኑ፣ ይጠቅማችኋል። ሁሌ ሰውን ብቻ ማሳደግ ሳይሆን እናንተም ማደግ አለባችሁ። ቤተሰብ ቻናል ክፈቱ፣ መዳም ቤቱ ናችሁ፣ ቻናል ክፈቱ። አገር ስገቡ ይጠቅማችኋል። ድጋሚ እንዳትሰደዱ ይረዳችኋል። ገባችሁ? ዩቱብ ቻናል አከፋፈት ብላችሁ ሰርች ብቻ ብታደርጉ ዩቱብ ላይ ይመጣላችኋል። ለማንም ገንዘባችሁን አትስጡ፣ አትበሉ። በጣም ለሲምፕል ነገር ገባችሁ? ብዙ የሚፈልጉ ሰዎች ካሉ ደግሞ እኔ ቪዲዮ ሰርቼ ፖስት አደርግላችኋለሁ። ፍላጎታችሁን አይቼ መክፈት የሚፈልግ ሰው ዩቱብ ቻናል እንዲኖረው የሚፈልግ ሰው ኮመንታችሁን አይቼ ብዙ ከሆናችሁ እኔ ቪዲዮ ሰርቼ እንዲገባችሁ አድርጌ ለቅላችኋለሁ። ለማንም ሰው ገንዘባችሁን አትስጡ፣ አትበሉ ውዶች። ዩቱብ በጣም ቀላል ነገር ነውና ከሰራችሁበት ደግሞ በጣም የሚጠቅማችሁና የምትለወጡበት ነገር ነው። ስለዚህ ገንዘባችሁን እንዳትበሉ ዩቱብ ክፈቱ ውዶቼ። የምትፈልጉ ከሆነ ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። ፈላጊ ብዙ ከሆነ በሚገባችሁ መንገድ አድርጌ ቪዲዮ ፖስቼ ለቅላችኋለሁ። ወይ ቴሌግራም ላይ ደግሞ ወደ ቴሌግራም ግሩፕ እንድትገቡ አድርጌ እዛ ላይ እንትን አደርግላችኋለሁ። እናንተን በሚገባችሁ መልኩ እናንተ እኔ ሰፖርት ስታደርጉኝ እኔ እናንተን ሰፖርት የማላደርግበት ምንም ምክንያት የለም። ስለዚህ በጣም ብዙዎቹ በነገራችን ላይ እጅግ በጣም ብዙ ብር ነው የሚበሉት በዚህ ምክንያት ማለት ነው። ስለዚህ የምትፈልጉ ከሆነ የምትፈልጉ ልጆች ከበዛችሁ ኮሜንታችሁን አይቼ ቪዲዮ ሰራላችኋለሁ። ቃሌ ነው። ቴሌግራም ግሩፕ ላይ አስገባችኋለሁ። ስለዚህ ለዛሬው የነበረኝ ይሄንን ይመስላል። ቤተሰብ እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ ባይ